ግጭት ተፈጠረ። ዲቭ እና ዶክተሩ ተናነቁ፣ ተጋደሉ። አደይ አለቀሰች። የዲቭ እናት በጣም ደነገጠች። ዶክተሩ እጅጉን ደነገጠ። እባክህ ላስረዳህ ብሎ ቢለውም እንኳ ለማስረዳት በፍጹም ዲቭ ፈቃደኛ አይደለም። አንተ አረመኔ ጨካኝ፣ ድሮም አውቄብህ ነበረ ሚስቴን ለማማለልና የራስህ ለማድረግ እንደምትጥር። አደይ በስተመጨረሻ ትክክለኛ ማንነትሽን ስላሳየሽኝ አመሰግናለሁ ብሎ አላት። እባክህ ዲቭ ላስረዳ። በፍጹም እኔ እዚህ ቤት የመጣሁ እናትህ ጠርታኝ ነው እንጂ እኔ ሆን ብዬ አይደለም፣ ወይም ደግሞ ከዶክተር ጋር ተቀጣጥሬ አይደለም። አንድ ጊዜ አዳምጠኝ ብላ አለችው። በቃሽ አደይ፣ ከዚህ በኋላ አንቺን አልፈልግሽም። እንደውም ትክክል ነበረች እማዬ፣ አንቺ የምትመጥኝኝ አይነት ሴት አይደለሽም። አንቺ ልክ እንደ ልብስ ወንድ መቀያየር እንጂ የእውነት ፍቅር ላይ መጥናት አትችይም ብሎ አላት። እባክህ እባክህ በኋላ የምትለድምበትን ንግግር አትናገር እያለች ብትለምንም ከስር እስከ ማሰሪያዋ አደይን ተናገራት። ዶክተሩ በጣም ባሰውና በቃ ዲቭ፣ አንተ እንግዲህ ማመን ያለማመን የራስህ ጉዳይ ነው። ነገር ግን መስማት ያለብህን ነገር ሰምተሃል። እዚህ የመጣሁት ቤሪ መታ እናትህ አደይን ልትጎዳት እንደሆነ ስትነግረኝ የሆቴሉን ቁጥር ነግራኝ በሚሴጅ ልካለኝ እየሮጥኩኝ መጣሁኝ። የተፈጠረው ይሄ ነው። ገና ድንገት ስገባ በአበባ ተጎዝጉዞ ሳየው ራሱ በጣም ደንግጬ ነበረ። እባክህ ዲቭ ላስረዳ። በዚህ ሁኔታ እስ በራሳችሁ ፍቅራችሁን ባትጣጣሩ ይሻላል ብሎ ቢለውም እንኳ በቃ ዶክተር፣ አሁን እስከሚበቃህ ድረስ ማንነትህን አሳይተኛል። እኔ አደይንም ቢሆን ከዚህ በኋላ አልፈልጋትም ብሎ ቤቱ ለቆ ወጣ። አደዬ እምባዴም አለቀሰች። ምን አይነቲቱ ጅልና የዋህ ነኝ! እንዴት የሰው ልጅ ከአንድ አይሉት ሁለተዬ ሶስተዬ ይወርቃል። እናም አሁን የዲቭ እናት እንደዚህ ማድረጓ እኔንና ዲቭን ለማናደድና እሱንና እኔን እስከ መጨረሻው ለመለያየት ብላ ነው አይደል ይህን ሁሉ ወጥመድ ያዘጋጀችልኝ። እኔ ደግሞ አምኛት እኮ ሁሉንም ነገር ተስተካክዬ ሊልዬን ሳይቀር ልብስ አማርጪኝ ብዬ ልብስ ገዝተን መምጣት የነበር። ለካስ እንደዚህ ነው ማለት ነው። የሰው ልጅ ግን ምን አይነት ክፋትና አረመኔነት እየተሞላበት ነው። በጣም ታሳፍራለች ብላ አደይ ተናደደች። ዶክተሩ ተንበርክኮ እባክሽ ይቅርታ አድርጊልኝ አደይ፣ እኔም በእርግጥ እሷ መታ እንደዛ ባትለኝና ደግሞም በባለፈው ያው የዲቭ እናት በጣም ተናግራኝ ስለነበረ የሆነ ነገር ታረግሻለይ ብዬ ፈርቼ ነው እንጂ ወጥመድ መሆኑን በፍጹም አላቅም። እና ከዚህ በኋላ ዲቭንም ለማስረዳት እሞክራለሁ ብሎ አላት። በቃ የእውነት ዶክተር ከዚህ በኋላ እንድታስረዳው አልፈልግም። ዲቭ ሲጀመር እኔም ማመን አቁሟል። እኔም ማፍቀር፣ እኔም መውደድ ከኔ ጋር ህይወት መመስረት አይፈልግም። ታዲያ ለምን ብዬ ነው እንደዚህ አይነት ወንድ ጋር አብሬ የመኖር እቅድና አላማ ያለኝ? ከዚህ በኋላ መቼም ቢሆን መቼም አልፈልገውም ብላ አለች። ምን እያልሽ ነው? እንዴት እንደዚህ ታያለሽ አደይ? የምሬን ነው በቃኝ። እንዴ እሱ ማነውና ነው ስለማመጠው የምኖረው? የእውነት በጣም ያሳፍራል። አይ ቢሆንም እንኳ ተረጋጊ አደይ። በእርግጥ እሱ ምን ያርግ? ምን ማለት ነው? እሱም ምን ያርግ ማለት? በቃ እሱም እኮ የተሰማውን ነገር ነው እንጂ የእውነት ባንቺ ጨክኖ ይመስልሻል እንዴ? ስለዚህ እባክሽን እንደዚህ አታድርጊ ብሎ ቢላትም በቃኝ ከዚህ በኋላ አልፈልገውም ብላ አለች። ምን? አዎ ከዚህ በኋላ በቃ አልፈልገውም። ማድረግ ያለብኝን ነገር በሙሉ አደርጋለሁኝ እንጂ እሱ ጋር በፍጹም እኔና እሱ ባንዴ መሆን አንችልም ብላ አለች። አንቺማ አብደሻል። ቆይ እንዴት ነው በዚህ ቅጽበት እንደዚህ የተቀያየሽው? እኔ እኮ ግራ ገባኝ። አይ ግራ ይግባሽ። የምንም ግራ መግባትም አያስፈልግም። ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። በቃ ዶክተር
ስለዚህ የእውነት አንተን እንዳፈቀርኩህና እንደወደድኩህ ምን ችግር አለው? ካወቀና የእውነትም ይሄ እውነት ከሆነ በጣም ደስ ይለኛል። ምን ማለት ነው? እንደውም ከህይወቴ ይወጣል። እኔም ደግሞ ወደ ገጠር ወደ እናቴ ጋር ሂጄ ህይወቴን እቀጥላለሁ። ዶክተር እንደውም እባክህ አንተው ስበብ ሁነኝ ብላ አለች። እንዲህ አይነትማ ጨዋታ አልጫወትም። አደይ ምን እያልሽ ነው? ዶክተር የምትወደኝና የምታከብረኝ ከሆነ እንደዚህ ታደርግልኛለህ? መቼም ዲቭና የዲቭ እናት እየተጫወቱብኝ ልክ እንዳሻንጉሊት እንደዚህ እንዲሆን አትፈቅድልኝም አይደለም እንዴ? ምን ነው የሰውም ጡር አለው እኮ። እሷ ስትፈልግ ሂጂ ስትፈልግ ነይ እያለች የምትጫወትብኝ አሻንጉሊቷ ነኝ እንዴ? በቃኝ ብላ ወደ ሊሊ ጋር ሄደች። ሊሊዬ ሻዩዋን አፍልታ ቤቷን ፏርጋ ልብሷን ዘንጣ አደይዬ እጅጉን እንኳን ደስ አለሽ እንኳንም ለዚህ አበቃሽ እያለች ስትል አደይ ግን ምንም ሳታናግር ወደ ክፍሏ ገባች። ምን እያልሽ ነው አደይ? ምን ተፈጠረ? ማን ነው ምን ያደረገሽ? እባክሽን ንገሪኝ እባክሽን። አሁንስ በጣም እያስፈራሽ ነው። ስለዚህ መናገር ያለብሽን ነገር በሙሉ ተናገሪ እባክሽ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን ነው የማመሰግነው። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሰተት ብላ ወደ እነ ፍቅር ቤት መጣይ። እታለም እንዴት ነሽ ደህና ነሽ ብላ ስጠይቃት ቆይ ምን ለማድረግ እየሞከርሽ ነው? እስኪ ንገሪኝ ቤዛ። ኧረ እኔስ ምንም፣ ያው መቼም አንቺ የክፉ ቀኔ በጣም ብዙ ነገር ስላደረግሽልኝ ላመሰግንሽና በዛውም ልዘይርሽ ብዬ እንጂ ሌላ ምን የተፈጠረ ነገር አለ ብለሽ ነው? መቼም ከእስር ቤት እኔ ራሴ እንዴት ተለቀኩኝ ታውቂያለሽ? እኔ ምንም ነገር አላደረኩም። ያደረገው ገጀራውና ገጀራው ብቻ ነው ብላ ስትል በጣም ይገርማል። ምን ማለት ነው? አንዳንድ ጊዜ ለካ ፈጣሪም ለውሸታም ሰው ይሆናል የሚባለው ልክ ነው። የእውነት ቤዛ አምኜሽና ወድጄሽ ልጆቼ አስጠግቼሽ ነበር። አንቺ ግን ተጫወሽብኝ እንዴ? እታለም እኔ ቆይ ምን አደረግኩኝ? የተጫወቱብሽ እኮ እነሱ እነ አደይና እነ ፍቅር ናቸው እንጂ እኔ አይደለሁም። የእኔ ጥፋት ምንድን ነው? ያኔ ባርኮቴ ማስተዋወቅ ስላልፈለገ የቤት ሰራተኛ ነኝ ብዬ መተዋወቂ ነው ወይስ ደግሞ አንቺን እየመጣሁ ገንዘብ መለመኔ ነው? እስኪ ማንኛው ቅር እንዳስባለሽ ንገሪኝና ገንዘቡን ልስጥሽ ብላ ስትል በቃ አሁን ቤዛ መውጣት ካለብሽ ውጭ እባክሽን። እንደዛ ከሆነ አንድ ቅድመ ሁኔታ አለኝ። ልጅሽን ፍቅርን እንድትይዥልኝ እፈልጋለሁ። ምን? አዎ ከዳኒ ጋር ያላት የፍቅር ግንኙነት በፍጹም እንደማይሳካ ንገሪያት። እኔ በፍጹም ፍቅርን ማመን አልፈልግም፣ ወንድሜን ትጎዳብኛለች ብላ አለች። ምን እያልሽ ነው? ሲጀመር እሷና እሱ ከመቼ ወዲህ እንዲህ ነው አንድ ላይ የሆኑት? ወይስ ደግሞ እየቀለድሽብኝ ነው ብላ ስትል እውነት ለመናገር እየቀለድኩ አይደለም፣ ግን ደግሞ ትክክልና እውነቱ ይሄ ነው። እባክሽን እባክሽን እንደዛ አታርጊ፣ ምክንያቱም በዚህ በንዴት ሂጄ ከተናገርኳት ከባድ ችግር ይፈጠራል ብላ ብትላትም እውነቴን ነው ሂጂና ጠይቂያት ብላ ወደ ክፍሏ ለቀቀቻት። በሌላ በኩል ሩታ ውሸት እንደሆነ ስታቅ በጣም ተናደደች። ቆይ ምንድን ነው ይህ ሁሉ ነገር? እኔ በጣም ግራ ገብቶኛል ብላ ስትል ምንድን ነው ግራ የሚያጋባው? ቆይ እኔ የቸገረኝ ነገር እኮ በምንና እንዴት እንደሆነ ነው አላውቅም። ነገር ግን እኔ ምንም ነገር እንዳልተናገርኩ አወቅሽ አይደለም? እኔ አሹ ማን ነው ነገረኛ እንዲሁም ተወዲያ ተወዲህ ታሯሩጣለይ ብሎ ያለሽ ሩታዬ? የእውነት ያች ፍቅር ጋር ሆነሽማ የገጠምሽው ነገር በጣም ነው የሚያስጠላው። ለማንኛውም ግን ያዝልቅልሽ ብሎ ሲላት፣ ኧረ እባክህ እንደዛ አይባልም። እኔ እኮ አሁን ብቻዬን ነኝ። እኔ ምን አገባኝ? ብቻሽን ሆንሽ አልሆንሽም ምንም አይመለከተኝም። ከዚህ በኋላ ከህይወቴ እንድትወጭልኝ እፈልጋለሁ ብሎ አባረራት። እንደዛ ከሆነ ጥሩ፣ አንተም በህይወቴ እንዳገባ እኔም ደግሞ በህይወትህ አልገባም ብላ አለችው። ችግር የለውም። ዳይመንድ ቁጭ ብሎ ድንጋይ እያሞቀ
ዲቭ መጣና እንዴ ሰላም አትለኝም እንዴ ዳይመንድ? ምን ሆነህ ነው የደበረ? ምን ነው? እህቴ እኮ ናት። እህቴን እንደዛ በቁመኗ ስብርብር እንዳላደረካት ሰላም ምናምን ትላለህ እንዴ? ላሳለፍነው ጥሩና መልካም ነገር ብዬና እህት ያዴ ይህንን ነገር ስለማትፈልገው ነው እንጂ ልክ ባስገባህ ጥሩ ነበር። ምን ማለት ነው? ምክንያቱም እህቴ ይህንን ነገር አትፈልግም እንጂ የእውነት አንተንማ ምን እንደማደርግህ እኔ ነበርኩ የማቀው ብሎ ሲል፣ ቆይ እኔ ለምንድን ነው ሁላችሁም እኔን ጥፋተኛ የምታደርጉት? እኔ ምን ላድርግ እስኪ ንገረኝ እባክህ ተወኝ። አንተማ ፍቅር አታውቅም። ምን ማለት ነው? ፍቅርማ እነ ዶክተር ይወቁበት እንጂ ምን? ቆይ አንተ ልጅ ግን በተደጋጋሚ ስለዚህ ዶክተር ሁሌ ታወራለህ። ምንድን ነው ያ ዶክተር? ማን ነው? ምንድንስ ነው? እንደገና ደግሞ ላንተስ ቢሆን ምን አድርጎልህ ነው በዚህ ልክ የምትወደውና እንደዚህ የምታደርገው ብሎ ሲል፣ እሱም ምንም አይመለከትም፣ ግን ደግሞ በቃ ማድረግ ያለበትን እሱ ያውቃል። እንዴትም ማፍቀር እንዳለበት፣ እንዴትም መረዳት እንዳለበት ሁሉንም ነገር እሱ በጣም ይገነዘባል ብሎ ሲለው በጣም ግራ ተጋባና፣ እባክህ ዳይመንድ የእውነት ይኸውልህ እያልክ ያለው ነገር ግራ አጋብቶኛል፣ ግን ደግሞ ከዛ ከዶክተር ጋር በፍጹም እንድትሆን አልፈልግም ብላ ሲለው፣ ማን ነው ከፍቅር ጋር? አልገባኝም። ምን ማለት ነው? ፍቅር ምናምን እያልክ አይደለም እንዴ? ኧረ እኔ ያልኩት ያው መቼ የምትታከመው በሌላ ሳይሆን እኮ በዶክተር ነው ብዬ ነው። አንተ የሰባበርካትን ዶክተሩ ቢያክማት ምን ችግር አለው? ወይስ ደግሞ የእውነትም ኃጢአት ነው እንዴ? ወይስ ሌላ ችግር አለ ብሎ ሲለው፣ በቃ ቀለድክ ማለት ነው፣ እንደፈለግኩንበት። ለማንኛውም መናገር ያለብኝን ነገር በሙሉ ተናግሬያለሁ፣ በቃ እሺ ብሎ ሲለው፣ እንደፈለግ አንተም ቢሆን በመንገድ ሂድ፣ እኔም ደግሞ በመንገድ እሄዳለሁ። ካሁን በኋላ ግን አደይ ለቀቅ አድርጋት። አንተ ብተዋትም በጣም ፈላጊዎች አሉ። በዛ ላይ በጣም አፍቃሪ ጽድት ያሉ እንዳንተ ተስፋ ቆርጠው የሚሄዱ ሳይሆኑ ለዘላለም አብረውት የሚቆዩት። ስለዚህ መስመሯን ባትዘጋባት በጣም ደስ ይለኛል ብሎ አለው። የእውነት አንተማ በጣም ተረብሸሃልም ተናደሃልም ብሎ አለው። የዲቭ እናት ሆቴሏ ድረስ ጠርታ፣ የዲቭ እናት ቆይ ግን ዲቭ የሚመጣው መቼ ነው ብላ ስትለው፣ እውነት ለመናገር አሁን ይመጣል፣ አይዞሽ እሺ አትፍሪ፣ ምን ነው ፈራሽ እያለች በደንብ ስምምጥ አደረገቻት። አደይ በስተመጨረሻ ጾለት የተሰምቶ ነው ወይስ ደግሞ የእውነት ይች ሴትዮ ሴራ እያሰረችብኝ ይሆን? ለማንኛውም ዶክተሩን ሂዳ እኔ ምልክ ለአደይ የምታዝንላትና የአደይን የእውነት የምታፈቅራት ከሆነ አሁን ችግር ውስጥ ናት። እናም ልትንከባከባትና እንዲሁም ልትደግፋት ይገባል ብላ አለችው። ምን ማለት ነው? አልገባኝም። እንግዲህ የዲቭ እናት ከባድ ወጥመድ ውስጥ ልታስገባት ዳር ዳር እያለች ነው ብላ አለችው።